የተከበራችሁ የእንረዳዳቱ ቤተሰቦች እንደምን ከረማችሁ? ባለፈው ሳምንት በክፍል አንድ ቪዲዮዬ ከሰውና ከጊዜ ጀግና ማን ነው በሚል የነበረኝን አስተያየት እንዳጋራኋችሁ ይታወቃል። ዛሬ በክፍል ሁለት ቪዲዮዬ የጊዜ እንጂ የሰው ጀግና የለም በሚል አንድ አጭር ቪዲዮ ይዤ ስለመጣሁኝ ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩና ለቻናሉ አዲስ የሆናችሁ የእንረዳዳቱ ቲዩብን ሰብስክራይብ እንድታደርጉና አዲስ ቪዲዮ በሚጭንበት ጊዜ መረጃ ወይም ኖቲፊኬሽን ደርሳችሁ የደወል ምልክቷን መጫንን አይዘንጉ ዋናው መልእክቴ ነው። ባለፈው ቪዲዮ መጨረሻ ላይ የጊዜ እንጂ የሰው ጀግና እንደሌለ የገለጽኩበት ምክንያት ከመግለጼ በፊት ጀግና ማለት ምን ማለት እንደሆነ ካነበብኩትና ካገኘሁት ላካፍላችሁ። ጀግና ማለት ከምንም በላይ ሕዝብን የሚወድ ሀገሩን የሚያስቀድም ሰውን በሰውነቱ ብቻ የሚያቀርብና መቼ ምንና እንዴት ማድረግ እንዳለበት የሚያውቅ ታሪክ የሚያጠፋ ሳይሆን ከታሪክ የሚማር ነገር ግን የሚያስብ በተሰማራበት መስክ በታማኝነትና በብቃት ሀገሩንና ኃላፊነቱን የሰጠውን ሕዝብ የሚያገለግል ማለት ነው። ሌላው ጀግና ማለት አንዳንዶች እንደሚናገሩት የማይፈራ ሳይሆን ፍርሃትን በቴክኒክ ፊት ለፊት የሚጋፈጥና የሚያሸንፍ ሰው ሲሆን ይህንን ሰው ከታሪክና ከገጠመኙ ተምሮ ሁሉንም የተጣለበትን ኃላፊነት በሚገባ እንዲወጣ የሚያደርገው ጊዜ እንጂ ችሎታው ወይንም ችሎታዋ እንዳልሆነ ከብዙ ታሪክ እንማራለን። አንዳንድ ወገኖች በእምነት ድርጅት ወይንም በፖለቲካና ማህበራዊ ግንኙነት ውስጥ በህዝብ የተጣለባቸውን አደራና የእምነት ኃላፊነት በመተው ስልጣናቸውን መከታ በማድረግ የግል ጥቅማቸውን ሲያካብቱ ይታያሉ። ይህ የጊዜ ጉዳይ ነው እንጂ በሰፈሩት ቁና መልሰው መስፈራቸው ግን አይቀሬ ነው። ሰው የዘራውን ያንኑ ያጭዳልና። ስለዚህ የጊዜ እንጂ የሰው ጀግና የለም። የዛሬም በዚያው አበቃው። ሳምንት በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።